አይታን ዋኔሪ ወደ ማርሴይ ለማምራት ተስማምቷል። ሌላው አነጋጋሪ ዜና ነው። አይታን ዋኔሪ ወደ ማርሴይ በቀጣይ የሚቀላቀል እንደሚሆን እየተጠበቀ ነው ያለው። አርሰናል ደና ገንዘብ ከማርሴይ ያገኛል። ደሞዙን ከመክፈልም ባለፈ የ6 ወር የውሰት ቆይታውን ከፍተኛ ገንዘብ ያገኛል ተብሎ ይጠበቃልና መቆየት ነው የምፈልገው ዋንጫ ማንሳት ነው የምፈልገው ብሎ ነበር አይታን ዋኔሪ። ግን የቀረበው ገንዘብ ጠንከር ያለ ስለሆነ አርሰናልም ዋኔሪም ሐሳባቸውን ሊቀይሩ እንደሚችሉ ሁለቱም ተጠቃሚ ስለሚሆኑ መረጃዎች እየጠቆሙ ነው። ማርገሂ ማንቸስተር ሲቲን ተቀላቅሏል። የፕሪሚየር ሊጉን ምርጡን ክለብ ነው የተቀላቀልኩት ሲል ተናግሯል። ጋርዲዮላ ደግሞ ምርጡን ተከላካይ አግኝተናል ብሏል። የተጫዋች 70 እና 80 ሚሊዮን ፓውንድ የሚያወጣ ተጫዋች ነው። ውሉ ባይጠናቀቅ ግን ሲቲዎች በቀላሉ ገንዘብ ነው ያገኙት። 20 ሚሊዮን ብቻ ነው የከፈሉበት ለተጫዋቹ ዝውውር። ደሞዝ ነው የሚልጣቸው። ደሞዙ ብዙ ነው፣ 300,000 ፓውንድ ሳምንታዊ ደሞዝ ይከፈላል። ከፍተኛ ገንዘብ ነው። እሱ ያው እሱን ተጠቃሚ ለማድረግ ነው። በነጻ ስለሆነ የተዘዋወረው እሱ በነጻ በሚባል ደረጃ ስለሆነ እሱን ተጠቃሚ ለማድረግ ሲቲዎች ያደረጉት ነው። እንግዲህ ሲቲ በተለይ የተከላካይ መስመሩ የሮቢን ዲያዝና ጋባርዲዮን ጉዳት ተከትሎ የጋሂ መምጣት በትልቁ ቡድኑን ምንም ጥያቄ የሌለው መንገድ በሻምፒዮንስ ሊግ ጉዞም ፕሪሚየር ሊግ ላይ እንኳን ነገሮች እያበቁ ይመስላሉ። 7 ነጥብ ልዩነት ሆኖባቸዋል። ግን በእግር ኳስ ተስፋ መቁረጥ የሚባል ነገር የለም። አብረን የምንመለከተው ነው የሚሆነው። እነዚህን መረጃዎች ለመጨመር ነው ግርሜ መሰናበት እንችላለን።